አይ ላቭ ፋይናሊ ከዛ ቁርአን ይቀራል። ከዛ እሱንም ይክዱና ከእስልምና ሙሉ ለሙሉ ይወጣሉ ማለት ነው። ለምን እንዳለ የምናወራቸው ሀሳቦች ቁርአን ላይ የሉ። ሶስት ወጥተዋል እኮ እስካሁን አንድ ሶስቱ እኮ ክደውታል። ያስተምሮታቸውን ክደው ነው። ከድር ጥያቄው ገብቶኛል፣ ግን እንደው ምናልባት እንደ ግብአት አንድ ነገር ብናገር ብትፈቅዱልኝ፣ እንደው ስለ ድነት ማውራቱ የተሻለ አይመስላችሁም? ማለት 2.4 ሰው አለና የሆነ ነገር አለ የቁርአን ያናቀው አይደለም የሆነ ነገር ይዘን ድምፅን ከፍ አድርግና ንገራችሁ። ድገምና ቆይ ሪካርድ አድርጉለት። ሁለተኛ ደግሞ ከስራ አልሰማሁም። ከድር ከስራ አልሰማሁም። ስለምን ብናወራ ይሻላል? ድምፅን ከፍ አድርግና ንገራቸው። አይ እኔ ማለት አሁን የቁርአን ማን ነው የአላህ ቃል ፍጡር ነው አይደለም የሚባለውን ጉዳይ 2400 ሰው ቆይ የመጀመሪያ ያልካት ስለ ድነት ብናወራ ይሻላል። ይሄንኛው አስፈላጊ አይደለም። ለምሳሌ አሁን ክርስትና ሃይማኖት ላይ ስለ ስላሴ እንዳለ ሁሉ እስልምና ላይ ለምሳሌ በጣም ብዙ ጥያቄዎች አሉና እነዛን ጥያቄዎች ማውራቱ የተሻለ አይሆንም ወይ? አሁን ለምሳሌ አላህ ቃል ፍጡር ነው እኔ እመጣልሃለሁ ስለ አዳም ምን አለ? ስለ ድነት ማውራት አይሻልም ወይ? የአላህ ቃል ፍጡር ነው ፍጡር አይደለም ብሎ ከማውራት ስለ ድነት ብናወራ ይሻልም ወይ? ይሄ ማይረባ ቶፒክ ነው። የአላህ ቃል ሲፈልግ ፍጡር ይሁን ሲፈልግ ፍጡር አይሁን which is አላህ ፍጡር ይሁን አይሁን who cares? አላህ ባህሪው አንዱ አዳምጥ ምንድነው? ቃሉ ነው። ቃሉ ፍጡር which is አላህ ፍጡር ይሁን አይሁን who cares? ግን ስለ ድነት እናውራ። በማን ነው ምንድነው? ቃሉ አላህ ራሱ ባህሪው ሲፋቱ ፍጡር ከሆነ ስለምን ድነት ነው ስለምና የምታወራው? ቀጥታ በሰልፍ ትወጣለህ ከእስልምና። አንድ ኢማም ሐንበሊ ይሄንን ምንድነው የሚለው? እንዲህ ሚል ካለ ከእሱ ጋር መጽሐፉን አዘጋጅልኝ ክርስቲያን፣ አብራችሁ አትቀመጡ፣ ታሟ አትጠይቁት፣ እንዳጎበኙትም ቀጥታ ከእስልምና ይወጣል ነው የሚለው። ግን እኮ አውርቼ ጨርሰሃል። አላስፈላጊ ቶፒክ ነው ብለሃል። ይሄንን ሪሌቫንት እንደሆነ ነግረህናል። ዊች ኢዝ ጠቃሚ እንዳልሆነ አንድ በሉ። አዳምጡ። በይ በቂያማ ቀን ደግሞ ቁርአን ይመጣና ምን ኢንተርሲድ ያደርግላችኋል ወላ አማልዶ ወደ ገነት ተከራክሮ የሚያስገባቸው አዳምጥ። ተከራክሮ ወደ ገነት የሚያስገባቸው ራሱ ማን ይሆናል? ቁርአን ይሆናል። አያስፈልግም ያለው ነገር ድነት አይደለም ያለው ነገር ገነት የሚከታቸው ራሱ ማን ነው? ቁርአኑ ነው። ቁርአኑ ነው። ሌላ በቂያማ ቀን ምንም አይነት ከለላ በሌለበት ምንም መዳኛ በሌለበት የሚያድናቸው ቁርአን ነው። መርዶ ልንገርህ፣ ይሄንን የማልነገሩ ከሆነ እንደ ጥላ መጥቶ የሚታደግ ከመቃብር ስትወጣ ቁርአን ነው። ምንም መዳኛ በሌለበት የሚታደግ ቁርአን ነው። አናውራው ያለው ማለት ነው። ቃሉ ነው። ወደ ጥያቄያችሁ ልመጣ ነው፣ ግን እኔ ግብአት ነገር የለም። ከእስልምና ወጥተሃል። ቀጥታ የኢማም ሐንበሊን እንዲያሳየው እኔ መሰልኩት ፍጡር ነው አይደለም እንጂ ከእስልምና ወጥተሃል። እኔ ቴንኪው አላስፈላጊ ቶፒክ ነው ብላል። ክርስቲያን ጠጋርግና አንበበው ቀጥል። አዳምጥ። አንተ ማስቀየስህ ነበረ በአንተ ቤት እንዴት እንደመለጥፋችሁን ያውቃለሁ። የእናንተን አመጣት ስለማውቀው በጣም የተናገርከው ነገር ከእስልምና የሚያስወጣ እንደሆነ እንዴት ላሳይ? ምን አልኩ? እኔ እኮ ያልኩትን እራሳችሁ አያስፈላጊ አይደለም ድነትም አያሰጥም ብለሃል። ጨርሰናል እኮ ስለ አላህ ማውራት ስለ አላህ ቃላቱ ማውራት አያስፈልግም ብለሃል። ማታውቃቸው አዲሳቶች ስላሉ ገና እንለጥፋቸዋለን። ክርስቲያን ልግባልና ስለጠየቃችሁ ጥያቄ ትመልሳለህ። ቅድሚያ ከእስልምና እንደወጣ እናሳየህ። ክርስቲያን ቀጥል። ምን ይላል መሰለህ? ኦል ዘ ስኮላር ኤንድ ኤክሴጀት ስፔሻላይዚንግ ኢን ጁሪስፕሩደንስ ኢን ዘ ሐዲስ አግሪድ ባይ ኮንሰንሰስ ዛት ሁኤቨር ሴዝ ዛት ዘ ቁርአን ኢዝ ክሪኤትድ ኢዝ ኤ ዲስቢሊቨር። በሁሉም መዛፎች ሊሆን ይችላል፣ ስኮላሮች ሊሆን ይችላል፣ ቁርአን ፍጡር ነው የሚል ከሃዲ ነው፣ ሙስሊም አይደለም ብለው ተናግረዋል። All the majority of scholars also state that whoever says that his utterance of the Quran is created is an innovator. ከቁርአን ለፍዝ ወይም ደግሞ ቁርአን ስንቀራ የሚወጣው ቃሉ ፍጡር ነው የሚሉ እነሱ ቢድዓ ሰርተዋል፣ አብዛኞቹ ደግሞ ከሃዲ ነው ብለው ተናግረዋል ይላሉ። As for those who sit one of the fence regarding this issue
በዚህ ጉዳይ ግን ማንም ዝም የሚል ወይም ደግሞ ወይ ፍጡር አይደለም ወይ ፍጡር ነው የሚሉ ካልሆኑ they neither state that the Quran is created but nor do they affirm the Quran is being the word of Allah ፍጡር ነው የሚሉ የአላህ ቃል አይደለም የማይሉ እነሱ ደግሞ they classified as an innovator as well እነዚህም ምንድናቸው ኢኖቬተሮች ደግሞ ምንድነው እሱ ብሏል ነብዩ ካዲ ናቸው ብሏል ቴንክ ዩ ኦኬ አሁን ወደ ቶፒኩ ተመለስና የአላህ ቃል ቁርአን ፍጡር ነው ፍጡር አይደለም ቀጥታ መልስ እስልምና ሃይማኖት ላይ ማለት ነው ቁርአን ላይም ሆነ ሐዲስ ላይ አሁን ያልከውን ጥያቄ በግልጽ አማርኛ አላስቀመጥም በፍጹም ማለት ነው ግን ኢስላሚክ ማይከኒያስ ምን አለ እስልምና ሃይማኖት ቁርአንም ላይ ሆነ አዳም ሐዲስም ላይ ከሆነ መልስ የለውም ብሏል ሱራ 1689 ላይ ሱራ 1211 ላይ ሱራ 151 ላይ ሱራ 6114 115 ላይ ቁርአን ግልጽና የተብራራ ለሁሉ ነገር አብራሪና መልስ አለው የሚለውን አፍርሶታል ወንድማችን ስለ አላህ ቃል እንኳን ስለሚመሩበት ፍጡር ነው ፍጡር አይደለም ብለው ስለሚወያዩበት እንኳን ሐዲስም ሆነ ቁርአን ላይ የለም የአላህ ቃል ፍጡር ይሁን አይሁን ቁርአን ፍጡር ይሁን አይሁን አያውቁትም ፔሪድ ቀጥላው አይ እንደዚህ ቃላት እየመረጥክ እየደመደም ከሆነ ካላስጨረስክ ጥቅም የለውም ማለት ነው ምንም ጥቅም የለውም ማውራታችን አንድ ቃል ነጥብ ከጣልክ ለጥፋለሁ ይቀጥል ምክንያቱም በመጀመሪያ ይሰጣው ፋላሲ አለ ሐሳቡን ሳልጨርስ እየቆረጥክ እኮ እየተናገርክ ነው ሐቢቢ አንድ ነጥብ ከሳትክ ለጥፋለሁ ይቀጥል አንተም ቀጥል እኔ ለከሳትክ ምንም ጥቅም የለውም ጨረስን እኮ ቁርአንም ላይ ሐዲስም ላይ የለም መረጃ የለንም አልከን እኮ አልጨረስኩም ለምን ትቆርጣለህ ገና እኮ ላብራራለህ ነበር ለምን ትቆርጠዋለህ አንዳንዴ ለማለት ተፈልገው 2500 ሰው አለ አይደል እንማማር በቃ ምን ችግር አለ አሁን ትቀጥላለህ ቀጥል እኮ እየቆረጥክ ሚውት አድርገህ የምትፈልገውን ነገር እየተናገርክ ነው እንዴት እንደዚህ አይነት መማማር አለ ምክንያቱም ይኸውልህ በመጀመሪያ አኪዩዝ አደረከን ከኔ በላይ የሚያዳምጥ አንተ በእኔ ቦታ ሆነ ያስበው ማለት በጣም ደስ የማይለኝ ነገር ልንገር አዳምጥ እሺ አታልቅስ ቪክቲም አትችል ማልቀስ አይደለም እኔ እዛኛው ቤት ማለት ነው አዳምጥ ቆይ እዛኛው እዚህ በኛው ቤት አትበል አዳምጥ ቆይ ምክንያቱም የተጠየቀውን ትተህ እኛን ዲስሪስፔክት ለማድረግ ስለ ድነት አታወሩ ማይጠቅም ቶፒክ ነው ድነት ነገር አውሩ ይሄ ምናምን ብለህ እኛን ለማጣጣል ኦዲየንስን በሬን ለመያዝ ተጠቀምከው እኔ ደግሞ እንደዛ አላልኩም ካልኩም ይቅርታ ግን እንደዛ አላልኩም አሁን ቶፒኩ ላይ ግባ እንደዛ አላልኩም በጭራሽ አስገባኝ አዳምጥ አቡዘር ቀጥታ ጥያቄው ላይ ማንም ዲስሪስፔክት እንዳያደርግ ቤቱ ጥያቄ ያለኝ ማለት ነው በስነ ስርዓት መልስልኛለህ ጥያቄው የምጠይቅን ጥያቄ ማለት ነው ለመጀመሪያ ሰምቻለሁ እሱን ተውና ይሄ ጥያቄ የምጠይቅን ጥያቄ በስነ ስርዓት ጥያቄ አስፈላጊ አይደለም ምንቶ ምንም አይሰራም ያለ አካል ፍጡር ነው ፍጡር እዚህ ጋር የማያገባችሁ ነገር ላይ እየገባችሁ ለእናንተ ለህይወታችሁ አደጋ ነው ስለዚህ ምንም አይጠቅምም ማለት ነው ያለ አካል ፍጡር ነው ፍጡር ለመጀመሪያ እስካሁን የገቡት እንዳለ ሶስቱ ነው አራቱ ክደዋል ሁለቱ ደግሞ አሁን በየተራ ምንድነው ብለዋል ማይጠቅም ነው እያሉ ነው ክርስቲያን እኔ ተጠይቄያለሁ እስኪ ልጠይቅና አልወረድ ስለዚህ ሎክ ስለ አምላካቸው ቃል እንኳን የሚያውቁ ናቸው አለ አይደል ክርስቲያን ስለ አምላካቸው ቃል እንኳን የማያውቁ የኛ ኦኬ የአብ የባህሪ ቃሉ በስጋ ተገለጠ ሲባል ሞክ ሊያደርግ ይሞክራል የሱ የአላህ ቃል በቂያማ ቀን ገና ሰው ሆኖ ይመጣል ብሎ እያመነ ማለት ነው ሰው ሆኖ ይመጣል ብሎ የሚያምን አካል ማለት ነው እኔ እሱ ላብራራለህ ቀጥል ትሰጠኛለህ ቀጥል ሐዲሱን አንብብና አብራራ ሐዲሱ ትክክለኛ ሐዲስ ነው ብዙ ጊዜ ይሄ በቃ በሚገባን አማርኛ ለማስረዳት የተደረገ ቃል ነው ምንድነው የሚለው ሐዲሱን ትገራለህ ሰው መስሎ ይመጣል ነው ምክንያቱም ሐዲስ አለ ነብዩ አለይሂ ሰላቱ ወሰለም የውመል ቂያማ አንድ ቁርአን ይፈርድለታል አንድ ሰው ይፈርድበታል ብለዋል ዳት ሚን ሰው መስሎ ይመጣል ምክንያቱም ይሄ ቁርአን ማኑዋል ነው ለኛ የተዘጋጀ ማኑዋል ነው እሱ የሚለንን ካልተገበርን እንጠፋለን ወይ ደግሞ እንድናለን ግን የውመል ቂያማ ይመጣል ሰው መስሎ እንደ ሰው ነው የሚለው ገብቷል ሰው እንደ ሰው ስለተባለ ሰው ነው ማለት አይደል ለምሳሌ አንድ ምሳሌ በነገር ሌላ ሐዲስ ላይ አንድ ሰው ኸይር ከሰራ ቀብር ውስጥ ሰው መስሎ ይመጣል እሱን ለማጽናናት ጥሩ ስራው ይመጣል ይላል
ይሄ ማለት ሰው ነው ማለት ነው። ኸይር ስራ ማለት አይደለም። እሺ አሁን ይሄ ማለት ነው። እንደዚህ ነው ፈህሙ አንደርስታንዱ እንደዛ ነው ወንድም ማለት መልካም። ስለዚህ አሁንም ልጨምርልህ አንድ ሐዲስ ቁርአኑ ይናገር። ለምሳሌ የውመል ቂያማ ሲመጣ አንድ ሰው መጥፎ ስራው ሲቀርብለት አልሰራውም ብሎ ሲክድ አላህ ምስክር ያቀርባል። አይኖችም እጆችም ይናገራሉ ይላል። ሰው እጅና እግር ይናገራል ብለህ መከራከር አትችልም። ምስጢር ስለሆነ እንዲገባህ ነው እንጂ በጣም ብዙ ነገሮች አሉ ከአቅላችን በላይ የሆኑ። ገብቶኛል፣ ችግር የለውም። ስለዚህ ቁርአን በቂያማ ቀን እንደገረጣ ሰው ሆኖ ይመጣል። ግን አይደለ ሐሳቤ ገብቶሃል? እንደ ተምሳሌት ነው እንጂ ራሱ ነው ማለት ተምሳሌት ነው። ተቀምጧል ሐዲሱ ትክክል። ተስማማ። ቁርአን ፍጡር ነው ፍጡር አለ። በቃ እሱን ነው እኮ ላስረዳህ የፈለግኩት። ቅድም አቋረጥከኝ። ምን ማለት ፈልጌ መሰለህ? ቁርአን ሁሉን ነገር አልተውኩም ብሏል። ትክክል ነህ። ግን አሁን ለምሳሌ ቲክቶክ እንደሚመጣ ቁርአን ላይ ተቀመጠ። አይኸው ይሄን ነገር መናገር የለብህ። እያንዳንዱ ነገር ቁርአን ላይ ባይኖር ወደ ሐዲስ ትመጣለህ። ሐዲስ ላይ ከሌለ ዑለሞች ወይም ኢጅማዕ ያደረጉት ነገር አለ ማለት የተስማሙበት ጉዳይ ይኖራል። ቅድም ስታነበው ነበርኩ። ኢጅማዕ ያደረጉት ነገር አብዛኛዎቹ ዑለሞች ቁርአን ፍጡር አይደለም ብለዋል። ምናልባት ፍጡር ነው የሚሉ ዑለሞች ሊኖሩ ይችላሉ። ሶ ሁለት አንደርስታንዲንግ ወይም ፈህሞች እኔ ፍጡር አይደለም ባይ ነኝ። እኔ ፐርሰናሊ በዚህ ጉዳይ ላይ ማለት ነው ፍጡር አይደለም ባይ ነኝ። ስለዚህ አቋሚ ከዚህኞቹ ነው ፍጡር አይደለም ከሚሉት ሰዎች ነኝ። ግን ዝምታን ብመርጥ ነው የተሻለው ነገር። ስለዚህ ፍጡር ያልሆነው ቁርአን ነው አይደለ እንደገረጣ ሰው ሆኖ የሚመጣው። እሱን እኮ ነው የምልህ። አሁን ፍጡር አይደለም ስላልኩኝ ሰው መስሎ ይመጣል ስላለ የውመል ቂያማ ፍጡር ነው ማለት አትችልም። ቅድም ነግሬሃለሁ እኮ እጅና እግር ይናገራሉ ይመሰክሩባቸዋል ስላለ እንዴት ይናገር? አዳምጥ ፕሊዝ። ያልተጠየቀውን አትመልስ። ወደ ኢንስራ ቁርአን ፍጡር አይደለም ተስማማን። ኦኬ ሰው አይደለም አልከኝ ተስማማውልህ። እንደ ሰው ነው አልከኝ ተስማማው። እንደ ሰው ግን ያ ፍጡር ያልሆነው የቂያማ ቀን እንደ ሰው አይምን እንደገረጣ ሰው ፍጡር ያልሆነው ቁርአን ነው የሚመጣው ወይንስ አይደለም ነው ጥያቄ። አሁን ቁርአኑ የሚለው እንደዛ ነው። በቃ እንደ ፍጡር ማን ነው እንደ ሰው ሆኖ ይመጣል ስለተባለ ተምሳሌቱ ነው። ምንም አይጋጭብኝም። በቃ እንድንረዳ ነው የሚፈልገው። ስለዚህ በቃ ሰው መስሎ ይመጣል ነው የተባልነው፣ እንቀበላለን። ባይዞ በዚህ ጉዳይ ላይ እኔ አቋሚ ዝምታ ነው። ፍጡር ነው ምንም ምክንያቱም የሚያገናኘው ነገር የለም። እኔ ካቋሚ ያወራ ወንድማችን በእናታችሁ እያወራህ ዝም ነው ምለው ይላል ደግሞ መልሶ። እሺ ምንድነው ጥያቄ? አሁን እያወራህ እኮ ነው። ምን እያወራህ ዝም ነው ምለው ምን ማለት ነው እኮ? ጥያቄ አልተመለሰልም። ቁርአን ፍጡር አይደለም አልከኝ አይደለ? አሁን ያቋም እንደዛ ነው። ኦኬ ይሄው ቁርአን ደግሞ በቂያማ ቀን እንደገረጣ ሆኖ ይመጣል አልከኝ አይደለ? ኦኬ ይሄ ገረጣ ሰው መስሎ እሺ፣ ይሄ ገረጣ ሰው መስሎ የሚመጣው ፍጡር ነው ፍጡር አይደለም ቁርአኑ? ኦኬ ጥያቄ ገባኝ። አንተ ፍጡር አይደለም ካልክ የአላህ ቃል ፍጡር አይደለም ካልክ የውመል ቂያማ ሰው መስሎ ስለሚመጣ ፍጡር ነው። ስለዚህ አይጋጭም ወይ ነው ጥያቄ? በቃ ኤኒዌይስ ተስማምቻለሁ። ኤኒዌይስ ፍጡር አይደለም በሚለው ነው አይደለም የምትጸነው? ኔትወርክ እንትን እያለብኝ ነው። እኔ እኮ ነግሬሃለሁ ፍጡር ነው አይደለም የሚል የኢስላሚክ ስኮላሮች ልዩነት አለበት። ልዩነት ያለበትን ጉዳይ ለምን እዚህ መተህ እኛን ታዋክበናለህ? የእውነት ምንም ጥቅም የለውም ብዬ ጎበዝ። ማንኛውም አራቱም መዛቦች ቁርአን ፍጡር ነው የሚል አንዳቸውም ጋር የለም። ሁሉም ልዩነት የለም። ከድር ማታ ከሆነ ተማር። አራት መዝሀብ ብቻ እኮ አይደለም ሀቢቢ። አሁን አራቱ መዝሀቦች ታዋቂ ስለሆኑ እንጂ በጣም ብዙ መዝሀቦች አሉ። ይሄን ታውቃለህ? እስልምና አስተምሮት ላይ በጣም ብዙ መዝሀብ እኮ ነው ያለው። እሺ የትኛው መዝሀብ ነው ፍጡር ነው የሚለው? እምልህ አሁን ቅድም ስታነብ አልሰማህም? ሸረህ ስታደር ነበርኩ። ፍጡር ነው የሚሉት ቢድዓ ፈጠሩ እንላለን ብሎ የሚናገርም እኮ ሸረህ አለ፣ ትንታኔ አለ። አይተህ አንብበህ ከሆነ ካሉ ነው የሚለው ካሉ ነው የሚለው። ስለዚህ ዝም የሚሉም ከሆነ እንደዚህ የሚሉ ከሆነ እንደዚህ ይሆናል።
ኤኒዌይስ ስለዚህ ቢዳ ውስጥ ነው ያለኸው። እናመሰግናለን። ክደሃል ማለት ነው። ቢዳ ራሱ በጣም ብዙ ትርጉም አለው ሀቢቢ። በጣም ሰፊ ነው። እስልምና ውስጥ ያለ አስተምሮት በጣም ሰፊ ነው። ያሳየኛል። እስቲ ቢዳ ብዙ ነው ትርጉሙ የሚል አሳየኝ። አዲስ የፈጠራችሁትን አውቀዋለሁ። ሂድና ሐዲስና ነብይህና ቁርአን ላይ ቢዳ ብዙ ትርጉም አለው የሚል አሳየኝ። አይ አሁን ለምሳሌ ቢዳ ሁላ ጥመት ነው ማለት ከባድ ነው። ሐዲሱ እንደዛ አይደለም። አሳየኝ። ይኸው ምን አለ መሰለህ በእስልምና አስተምሮት ውስጥ አንድ ሐዲስ ቀጥታ ተረት ኤኒዌይስ which አቋም አልባ ማለት ነው። ትስቃለህ ደግሞ ምንም እኮ የምታውቀው ነገር የለም። አንተ ጋር የተረዳው ማቆን አንተ አታውቅም። ልጠይቅህ እዚህ አዳም እሺ ካወቅህ ልጠይቅህ። ስለ እስልምና አውቃለሁ ብለህ አይደል የገባው? ፖይንታችንም የካርገንብሃል። ኤኒዌይስ ቁርአን ፍጡር አይደለም፣ ተስማምተናል። በቂያማ ቀን ይመጣል፣ ተስማምተናል። ምን አይነት ሆኖ? የገረጣ ሰው ሆኖ። ይሄ የሚመጣው አካል የቂያማ ቀን የሚመጣው መናገር ይችላል አይችልም? ወንድማችን እቅርታ እፎ የገረጣ ማለት ነው። ናፊቃ እንዴ መናገር ይችላል አይችልም? አሁን እኮ ችግር ምንድን ነው? ያልተጠቀሰን ነገር እያነሳ ሰው ማወናበድ ነው። በጥሩ ነገር ላይ በቃ በሚገባን ቋንቋ ሌላ ትምህርቶች ትማሪሽ። አሁን ለምሳሌ ቃላት መናገር ይችላል አይችልም እኮ ነው ያልኩህ። እንዴት ያልተጠቀሰ ምትለኝ? I am the one that kept you awake at night ማለት ነው። እኔ ነኝ ሌሊት ያነቃውህ ማለት መናገር አይደል እኮ? ይመሰክርብሃል ወይ ይመሰክርለታል ተብሏል። ሐዲስ እኮ አልኩህ። ቁርአን መጥቶ አንድ ሰው ታዲያ ጥያቄው ለምን አትመልስም? ለምን ታለቅሳለህ? መናገር ይችላል አይችልም? የምታስገባኝ ነገር አለ፣ ያሰብከው ነገር። አሁን መማማር ሳይሆን ያዝከው አንተ ነጥለህ የሆነች መናገር ይችላል አይችልም? መልስ። አሁን መናገር ይችላል አይችልም ጥያቄ እኮ አይሆንም። ይናገራል አላ ይችላል አይችልም አይባልም። እንደዛ ይሄ የሚናገረው ነገር ሎክ ቁርአን ነው፣ ፍጡር አይደለም። መናገር ይችላል። አላህ ነው ይሄ ይሄ እኮ ነው በቃ ችግር። አሁን አላህ እዚህ ምድር ማለት ይችን ዩኒቨርስ ሳይፈጥር በፊት ሁሉም ነገር ጽፎ ጨርሷል። አላህ ነው ይሄ አይደለም የሚናገረው። ይሄ አላህ ነው አይደለም የሚናገረው ማለት ምንድን ነው? ቃሉን ሌሊት አንቅቻለሁ እያለ የሚናገረው በቂያማ ቀን የገረጣ አላህ ይናገራል። በቃ ባህሪው ነው። በቂያማ ቀን የሚናገረው ይሄ የገረጣ ሰው የመሰለው አላህ ነው ወይንስ አላህ አይደለም? የአላህ ቃል ነው። እናመሰግናለን። ሉክ የአላህ ቃል አለ። የአላህ ቀን በቂያማ ቀን የገረጣ ሰው መስሎ ይቆማል፣ ያወራል። ፍጡር አይደለም። አላህ ደግሞ አለ ለብቻ መሀል ገብቶ ያወራል። ስንት ፐርሰን አለ ማለት ነው? 2% አለ ማለት ነው። እናመሰግናለን። እናመሰግናለን። አንተ የትም ጊዜ ብገልም መጨረሻ ላይ ነጥባችንን ማግኘታችን ስለማይቀር ማለት ነው። ኤኒዌይስ አብዱል ፈተና የምትልበት መሀል ቀደም ስለገባ አይ ምንድነው ያው እስልምና ላይ ብዙ ጊዜ አላህ ማስረዳት ያልቻለውን ነገር ዑለማዎችም ይላሉ። ዑለማዎቹም ደግሞ በዚህ ጉዳይ አልቻሉም። እንግዲህ ይህ ነገር አይነሳ ነው የሚሉት። ስለ ቁርአን ፍጡርነት በቃ አይነሳብን ነገር ነው የሚሉት። እንግዲህ አላህ ምድርና ሰማይን ከመፍጠሩ በፊት ቀለምን ፈጥሯል። እንግዲህ ያንን ነገር ጻፈ፣ ስራችንንም ጻፈ ይላሉ። ቁርአንንም ጽፎታል። ቃሉ ግን ከሱ የሚለይ አይደለም። አካሉ ነው፣ ማንነቱ ነው። ስለዚህ ቁርአን ቶታሊ ፍጡር አይደለም ይላሉ። ፍጡር አይደለም ግን ፈጣሪ አይደለም ደግሞ ይላሉ። አይ ማለት አልቻሉም። ፍጡር አይደለም ይላሉ፣ አካሉ ነው ይላሉ፣ ማንነቱ ነው። ፈጣሪ ነው ደግሞ እንዳይባል አላህ ብቻውን በቂ ነው፣ የተብቃቃ ነው ይለዋል። ከዛ ወደ ቂያማ ቀን ደግሞ ሲመጣ የቂያማ ቀን ደግሞ አማላጅ ነው የሚሆነው፣ ለሰው ልጆች አማላጅ ነው የሚሆነው። እንግዲህ ፍጡር ያልሆነ ነገር አላህ ብቻውን በቂ ሆኖ ሳለ ሌላ ነገር ለአላህ ፊት ለፊት ቆሞ የራሱ ቃል እሱን ያማልዷል። አማላጅ ሆኖ ሲመጣ ምንድን ነው የሚሆነው? ፍጡር ነው የሚሆነው። እንግዲህ አማላጅ ሆኖ ሲመጣ ማለት ነው። ስለዚህ በዚህ ጉዳይ ላይ በጣም ግራ ስለሚገባቸው አይነሳብን ነው የሚሉት። መልስ የሌለው ነገር ነው። እንግዲህ ማንም መጥቶ ይህን ነገር መልስ አይመልስልም። አሁን ፈጣሪ ነው ካለ በቂያማ ቀኑ ይጋጭባቸዋል። የቂያማ ቀኑን ደግሞ ፍጡር ነው የአላህ አካል ነው ደግሞ አይሉም፣ ደፍሮ አይሉም። ስለዚህ ግራ የገባው ነገር ነው። እንግዲህ ዑለማዎችም ግራ ገብቷቸዋል። ለዛ ነው ቅድም የተራገሙትን ሐዲስ ክርስቲያን ስታሳይ ነበረው። በቃ ዝም በለው አይነት ነገር ማለት ነው።
ፍጡር ነው ብላችሁ ምንድነው አንድ ሰው ፍጡር ነው ካለ ምንድነው ተረገመ ነው እንደዛ የሚል ሀዲስ አሳይተን ነበር ቅድም። ዞሮ ዞሮ ፍጡር አይደለም። ቁርአንን አንተ ስቃራ ለምሳሌ ፍጡር ነው አንዱ ቢል ድምፅህን ሰምቶ ሰላምታ እንዳትሉት ነው የሚለው። ድምፅህ ራሱ አብሮ ነው እንትን የሚለው። ስለዚያ ተራምሱ በሙሉ ፍጡር አይደለም ብለው የሚያስቀምጠው